በመቂ ሀገረ ስብከት በሲኖዶሳዊነት ጉዞና የስትራቴጂክ እቅድ የ3 ቀን ስብሰባ ተጀመረ። መጋቢት 15 ቀን 2018 ዓ.ም በመቂ ሀገረ ስብከት ስለ ሲኖዶስ ጉዞና የቀጣይ 3 ዓመታት ስትራቴጂክ እቅድ ይፋ ማድረግ የ3 ቀን ስብሰባ ተጀመረ። የ3 ቀናቱን ስብሰባ በመስዋዕተ ቅዳሴ ያስጀመሩት የመቂ ሀገረ ስብከት ጳጳስ ብፁዕ አቡነ አብርሃም ደስታ ሲኖዶሳዊነት አሁን የተጀመረ ሳይሆን በመንፈስ ቅዱስ መሪነት ከበፊት ጀምሮ የነበረ መሆኑን አመላክተዋል። የሲኖዶሳዊነት ጉዞ የጸሎት ያስተንትኖና የአንድነት እንደሆነ በመግለጽ በዚህ የ3 ቀን ጉዞ የምናገኘውን ወደ የቁምስናችንና ቤተሰባችን ልንወስደው እንደሚገባ ብፁዕ አባታችን መክረዋል። በኢትዮጵያ ካቶሊክ ቤተክርስቲያን የሲኖዶሳዊነት ጉዞ የመጨረሻ ሰነድ ያዘጋጁት ክቡር አባ ምስራቅ ጽዩ በመቂ ሀገረ ስብከት በመገኘት ስለ ሲኖዶሳዊነት ገለጻ አድርገዋል። ክቡርነታቸው ሲኖዶሳዊነት ስለ ቤተክርስቲያኗ እንድንጸልይ እንድናደምጣትና በአንድነት እንድንጓዝ ለካቶሊካውያን የቀረበ ጥሪ መሆኑን አመላክተዋል። ሲኖዶሳዊነት ቤተክርስቲያን የበለጠ አሳታፊና በተልእኮ የተሞላች በማድረግ መዋቅሯንና መንፈሳዊ ሕይወት የሚታደስበት መሆኑን አመላክተዋል። ሲኖዶሳዊነት ቤተክርስቲያን የበለጠ አሳታፊና በተልእኮ የተሞላች በማድረግ መዋቅሯንና መንፈሳዊ ሕይወት የሚታደስበት መሆኑን ክቡርነታቸው ገልጸዋል። የ3 ቀናቱ ስብሰባ እስከ መጋቢት 17 2018 ዓ.ም ድረስ ቀጥሎ በመካሄድ በተለይም በሀገረ ስብከቱ ቀጣይ 3 ዓመታት ውስጥ የሚኖረውን እንቅስቃሴ የሚያመላክት ስትራቴጂካዊ እቅድ ገለጻ ይደረጋል። ስትራቴጂካዊ እቅዱ ሲኖዶሳዊነትን ያማከለ የሀገረ ስብከቱን የበፊት ተሞክሮዎችን ከግምት በማስገባት ምላሽ በመስጠት በማዘመን በማቀናጀትና የቤተ ክርስቲያኗን ተልእኮ ማሳካት ላይ ያተኮረ ነው። በመቂ ሀገረ ስብከት በሲኖዶሳዊነት ጉዞና የሚቀጥሉት 3 ዓመታት ስትራቴጂካዊ እቅድ ይፋ ማድረግ መርሃ ግብር ላይ ከብፁዕነታቸው በተጨማሪ በኢትዮጵያ ካቶሊክ ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው፣ በቤተ ክርስቲያኗ የሐዋርያዊ ስራዎች አስተባባሪ ክቡር አባ አብርሃም እንዲሁም ሀገረ ስብከቱን የሚደግፉ እንደ ካሪታስ ያሉ ተቋማት ተወካዮች ተገኝተዋል። ከዚህም በተጨማሪ በመቂ ሀገረ ስብከት ከሚገኙ ቁምስናዎች በርካታ ካህናት፣ ደናግል፣ ካቴኪስቶችና የምእምናን ተወካዮች በመገኘት ጥያቄዎችና አስተያየቶች በመነሳት ተካሂዷል።